በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሐምሌ 20 ቀን የሚከበሩ የቅዱሳን በዓላት። በዓታ ለእግዝእትነ ማርያም። ለስም አጠራሯ ክብር ይሁንና እመብርሃን ድንግል ማርያም በዚች ቀን ወደ ቤተ መቅደስ ገብታለች። በዓሉ ከ33ቱ የእመቤታችን በዓላት እንደ አንዱ አይቆጠርም። ምክንያቱም ቅዱሳን ሊቃውንት በዓታ ከበዓታ ጋር ይስማማል ብለው የታኅሳስ 3ን በዓል ከ33ቱ ደምረውታል። እመቤታችን ወደ ቤተ መቅደስ የገባችው 2 ጊዜ ሲሆን አንደኛ ዛሬ የምናከብረውና በተወለደች በ80 ቀኗ የገባችበት ነው። ከግንቦት 1 ጀምረን እናስላው 80 ቀን ይመጣል። ኦሪት እንዳዘዘው ቅዱሳን ኢያቄምና ሐና ንጽሕት ሕፃን ድንግል ማርያምን ታቅፈው የርግብ ልጆች ግልገሎች ዋኖስም ይዘው ወደ ቤተ መቅደስ ሄደዋል። ካህናቱ ዘካርያስና ስምዖን ወጥተው በደስታ ተቀብሏቸዋል። እመቤታችን ለወላጆቿ ማኅፀን የከፈተች በኩር ናትና በእግዚአብሔር ፊት አቅርበዋታል። ሁለተኛ ከ3 ዓመታት በኋላ እንደ ስለታቸው ወደ ቤተ መቅደስ ወስደው ለእግዚአብሔር ሰጥተዋት ተመልሰዋል። እግዚአብሔር ዛሬ ያልቃል ነገ ይደቃል የማይባለውን የድንግልናቱን ፍቅር አብዝቶ ያድለን። በረከቷን በእኛ ላይ ጸንቶ ይኖር። ቅዱስ ቴዎድሮስ ሰማዕት። በቤተ ክርስቲያን የሰማዕታት አለቅነት ከተሰጣቸው ሰማዕታት አንዱ የሆነው ማር ቴዎድሮስ የተወለደው በምድር አንጾኪያ ሶርያ በ3ኛው መቶ ክፍለ ዘመን ነው። አባቱ ዮሐንስ በትውልድ ግብፃዊ የሆነ ክርስቲያን ነው። እናቱ ግን አስቸጋሪ ጣዖት አምላኬ ሶርያዊት ነበረች። ባልና ሚስት አብረው ሲኖሩ ሚስት ባሏ ክርስቲያን መሆኑን አታውቅም ነበር። ቴዎድሮስ ወይም የእግዚአብሔር ስጦታ ማለት ነው። በተወለደ ጊዜ ግን ጠብ ተነሳ። እሱ ክርስትና ለማስነሳት ሚስት ደግሞ ወደ ጣዖት ቤት ለመውሰድ ተጋጩ። ሚስት ወገኖቿ ባለሥልጣኖች ናቸውና ልጇን ቀምታ ባሏን ዮሐንስን ወደ ግብፅ አሳደደችው። ዮሐንስ በስደት ባለበት ሀገር ስለ ልጁ ፈጽሞ ይጸልይ ያለቅስም ገባ። እግዚአብሔር ደግሞ ልመናውን ሰማ። ማር ቴዎድሮስ ወጣት በሆነ ጊዜ ማንም ሳይጠራው ወደ ቤተ ክርስቲያን ሄዶ ተማረ፣ ተጠመቀ። ዕለት ዕለትም ጾምና ጸሎትን ከመጽዋዕት ጋር ያበዛ፣ ድንግልናውንም ለመጠበቅ ይተጋ ነበር። በዚህ ልክ ደግሞ ገና በ20 ዓመቱ በጉልበቱ ኃያል፣ በውበቱም ደመግቡ፣ በጠባዩም ገራገር ነበርና ተወዳጅ ነበር። ነገሥታቱም የአንጾኪያ የጦር ሰራዊት አለቃ አድርገው ሾሙት። እነሆ እስከ ዛሬ የሰራዊት አለቃ ተብሎ ይጠራል። ማር ቴዎድሮስ በተሳተፈባቸው ጦርነቶች ሁሉ ተሸንፎ አያውቅም። ይልቁኑ የነገሥታቱን ወይም የጠላት ልጆች በመማረክ ነው የሚታወቀው። እንዲያውም አንድ ጊዜ ከአሕዛብ ጋር በተደረገ ጦርነት ብቻውን አሸንፏቸዋል። የፋርስ ሰዎች ሊዋጉ ሲመጡ መልአክ ከሰማይ ወርዶ ሰይፍ ሰጠው። ፋርሶችን በከንቱ ከምትጠፉ ወደ ሀገራችሁ ተመለሱ አላቸው። እነርሱ ግን ተሳለቁበት። ከፈረሱ ወርዶ ወደ ምስራቅ ዞሮ ጸልዮ በመስቀል አማተበ። በመካከላቸው ገብቶም በመልአኩ ሰይፍ ለወሬ ነጋሪ ሳያስቀር አጠፋቸው። አንድ ቀን ወደ አንድ ከተማ ቢገባ ዘንዶ ሲመለክ አገኘ። ይባስ ብሎ የአንዲት ክርስቲያን ልጆችን ለመስዋዕትነት ሲያቀርቧቸው ተመለከተ። በስመ ሥላሴ አማትቦ በፈረሱ ላይ ተቀምጦ ዘንዶውን በጦር ገደለው። የዘንዶውም ርዝመቱ 24 ክንድ ነበር። ከነገር ሁሉ በኋላ ቅዱስ ቴዎድሮስ ስለ አባቱ ወሬ ሰምቶ ካለበት ስፍራ አፈላልጎ አግኝቶ ደስ አሰኘው። እስኪያርፍም አብሮት ቆይቶ ቀብሮት ወደ አንጾኪያ ሲመለስ ግን የሚያሳዝን ነገር ጠበቀው። ክርስቶስ ተክዶ ጣዖት ቆሞ አብያተ ክርስቲያናት ተቃጥለው የክርስቲያኖች ደም ፈሶ ከተማዋ በግፍ ተሞልታ ተመለከተ። እርሱም በዚያች ሰዓት መወሰን ነበረበትና አደረገው። የሁሉ ሰራዊት አለቃ ቢሆንም የክብር ልብሱን አውልቆ ባጭር ታጥቆ በንጉሡ ዲዮቅልጥያኖስ ፊት ቆመ። ማር ቴዎድሮስ በአደባባይ እንዲህ ተናገረ። አንሰ አመልኮ ለክርስቶስ ንጉሠ ስብሐት በኩሉ ልቤ ወሰው ሎቱ። እኔስ የክብር ባለቤት ክርስቶስን በፍጹም ልቤ አመልከዋለሁ፣ ለእርሱም ብቻ እሰዋለሁ። ንጉሡ በቁጣ መሬት ላይ ጥለው እንዲደበድቡ ታዘዘ። ወታደሮቹ ደሙ እስኪንጠፈጠፍ ገረፉት። በብዙ መክፈልተ ኩነኔ አሰቃይተው በእሳት አቃጠሉት። እርሱ ግን በጸሎት እሳቱን ውሃ አደረገው። ወታደሮቹ እርሱን በብዙ አሰቃዩት። እርሱ ግን በእግዚአብሔር ኃይል ጸና፣ ታገሰ። በመጨረሻም ጌታችን በግርማ ወርዶ ወዳጄ ቴዎድሮስ ስምህን የጠራ መታሰቢያን ያደረገ ገድልህን ዜናህን የጻፈ ያጻፈ ያነበበ ገዝቶ በቤቱ ውስጥ ያኖረውን ሁሉ ምርልሃለሁ አለው። በስሙም ረድኤት እንደሚደረግ ነግሮት አረገ። ወታደሮቹም በዚህ ቀን አንገቱን ሰይፈው የክብር አክሊልን ተቀብለዋል።
እጅግ ብዙ ሺህ ሰዎችም አብረውት ተሰይፈዋል። ቸሩ ፈጣሪ ከሰማዕቱ በረከት ይክፈለን። ሐምሌ 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓታ ለእግዝእትነ ማርያም በ80 ዕለት፣ ቅዱስ ወክቡር ማር ቴዎድሮስ ሰማዕት የሰራዊት አለቃ፣ ቅዱስ ጢሞቴዎስ ዘእስክንድርያ፣ 404 ሰማዕታት የቅዱስ ቂርቆስ ማኅበር፣ ቅድስት አውስያ የማር ቴዎድሮስ እናት በልጇ ምክንያት ያመነች እናት ናት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎክ ቀሲስ፣ ቅዱስ አጼ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞኒዮስ ዘሀገረ ቶና፣ ቅድስት ሳድዥ የዋሂት። ከሥርዓተ ቅዳሴ የተወሰደ ጥቅስ ሥርዓተ ቅዳሴ ቁጥር 73 እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። የመጀመሪያዊቱ የሐዋርያው የጴጥሮስ መልእክት ምዕራፍ 3 ከቁጥር 13 እስከ 16 በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት